ሰላም። ወደ ዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ሰላም። ዛሬ የምንመለከተው አንድ በጣም ትልቅ ሐሳብ የያዘ ጽሑፍ ነው። በጣም ርዕሱ የፍጥረት ማጠናቀቅ ይላል። በክርስትና አስተምህሮ ላይ ተመስርቶ ዓለም እንዴት ወደ ፍጻሜው እንደሚደርስ በአራት ግልጽ ደረጃዎች ያስረዳል። ልክ ነው። የዓለም ፍጻሜ ጥናት በእንግሊዝኛ ኤስካቶሎጂ የሚባለው ዘርፍ ላይ የሚያተኩር ነው። ቆይ ያችን ቃል ትንሽ እናብራራት። እሺ። ኤስካቶሎጂ ስንል ያው ስለ መጨረሻው ዘመን፣ ስለ ፍጻሜው፣ ስለሚመጣው ዓለም የሚያጠና የሥነ መለኮት ክፍል ነው አይደል? በትክክል። የዚህ ጽሑፍ ውበቱ ደግሞ ይህን ከባድ ርዕሰ ጉዳይ በጣም በተደራጀና ሰንሰለታዊ በሆነ መንገድ ማቅረቡ ነው። እያንዳንዱ ደረጃ ለሚቀጥለው መሰረት እየጣለ ነው የሚሄደው። አዎ፣ ከነጻ ፍቃድ ይጀምርና ወደ ገነት፣ ከዚያ ወደ ፍርድ፣ በመጨረሻም ወደ ፍጹም ረፍት ይወስደናል። በጣም ጥሩ። እንግዲያው ከመጀመሪያው መሰረት እንጀምር፣ የነጻ ፍቃድን ማጠናቀቅ። እሺ። ጽሑፉ እዚህ ጋር በቀጥታ ወደ መስቀሉ ነው የሚሄደው። ከቆላሴዩስ 1:18 ይጠቅሳል። በመስቀሉ ደም ሰላም አድርጎ ይላል። አዎ፣ በምድር ወይም በሰማያት ያሉትን ሁሉ ለእርሱ እንዲታረቁ። ይሄ ከነጻ ፍቃድ ጋር እንዴት ነው የሚገናኘው? የጽሑፉ ትንታኔ የሚጀምረው እዚህ ላይ ነው። መስቀሉ ይላል ሁለት ነገሮችን በአንድ ጊዜ አሳይቷል። ፍጹም ፍቅር እና ፍጹም ፍትህ። ፍቅርና ፍትህ? አዎ። ይህንን የተገነዘቡ ፍጡራን ደግሞ በቃ ለእግዚአብሔር የሚላሻቸው ፍቅር ይሆናል። እሺ። ያ ፍቅር ደግሞ ውስጣዊ ለውጥ ያመጣል። ኃጢአት የመስራት ፍላጎትን ከመሰረቱ ይነቅለዋል ነው የሚለው። እዚህ ላይ ግን አንድ ጥያቄ ያለኝ። እባክሽ። ይህ የእግዚአብሔርን ፍቅር ማወቅ በራሱ ሌላ አይነት ተጽዕኖ አይሆንም ወይ? ማለቴ ምርጫው በጣም ግልጽ ከሆነ ነጻነቱ የት ጋር ነው ያለው? በጣም ጥሩ ጥያቄ ነው። ጽሑፉ የሚያተኩረው በግዳጅና በፈቃደኝነት መካከል ባለው ልዩነት ላይ ነው። ገባኝ። እግዚአብሔር ኃጢአቱን በጉልበት አያስወግድም ይላል። ይልቁንስ ከኃጢአት የተሻለውን ነገር ያው ፍቅርን በማሳየት የኃጢአትን ፍላጎት ትርጉም አልባ ያደርገዋል ማለት ነው። በትክክል። ምርጫው አሁንም አለ። ነገር ግን ፍጡራኑ በጥልቅ ማስተዋልና በፍቅር ተነሳስቶ መልካሙን ይመርጣሉ። ስለዚህ ነጻ ፍቃድን ማጠናቀቅ ማለት ነጻነትን ማጣት ሳይሆን ነጻነትን ለመልካም ነገር ብቻ እስከ መጨረሻው መጠቀም ማለት ነው። ገባኝ። ስለዚህ ክፉን የመምረጥ አቅም ቢኖርም የመምረጥ ፍላጎት አይኖርም ማለት ነው። ልክ ብለሻል። ይህ ሂደት ደግሞ ሞትን ራሱን እንደሚያጠፋ ጽሑፉ ይናገራል። አዎ፣ ሰንሰለቱ ግልጽ ነው። ፍቅር ወደ ኃጢአት አልባነት፣ ኃጢአት አልባነት ደግሞ ወደ ሞት አልባነት ያመራል። ማንም ኃጢአት ማይሰራ ከሆነ ማንም አይሞት፣ ማንም አይሞት ከሆነ ደግሞ ሞት ይጠፋል ይላል። አዎ፣ ይህ መጀመሪያውና ዋነኛው ድንጋይ ነው። ይህ ከተሳካ ቀጣዮቹ በሙሉ በላዩ ላይ ይገነባሉ። እሺ፣ እንግዲያው ጽሑፉ መሰረቱን ጥሏል። ፍጡራን ከእንግዲህ ኃጢአት የመስራት ፍላጎት የላቸውም። ታዲያ እንዲህ ባለ ሁኔታ ውስጥ ያለ ዓለም ምን ይመስላል? ይሄ ነው እንግዲህ ወደ ሁለተኛው ደረጃ የሚወስደን ገነትን መመስረት። ገነት? አዎ። ጽሑፉ ከራእይ መጽሐፍ በስፋት እየጠቀሰ ነው ይችን ገነት የሚገልጻት። እምባ፣ ሞት፣ ሐዘን፣ ስቃይ ምንም የለም። በጣም ሰላማዊ ቦታ ይመስላል። ነገር ግን ጽሑፉ ለዚህ ገነት መመስረት አንድ የተለየ ምክንያት ይጠቅሳል። እሱም ሰይጣን ለ1000 ዓመት መታሰሩ ነው። አሃ፣ ይሄ የ1000 ዓመት ሰላም ከመጨረሻው ፍርድ በፊት መምጣቱ የሚገርም ነው። አዎ፣ ብዙ ሰው ፍርድ ይቀድማል ብሎ ነው የሚያስበው። ለምን ይመስልሻል ይሄ ቅደም ተከተል አስፈላጊ ሆኖ? ምናልባት ሰዎች ያለ ሰይጣን ፈተና ምን ያህል መልካም መሆን እንደሚችሉ ለማሳየት ታሰበ ነው? በትክክል ያንን ነጥብ ነው የሚያነሳው። የጽሑፉ አመክንዮ ይህ ነው። እሺ፣ ሰይጣን ከሌለ ውጫዊ ፈተና የለም። ፈተና ከሌለ ኃጢአት የለም። ኃጢአት ከሌለ ደግሞ መከራ የለም። በቃ። ስለዚህ ይህ የ1000 ዓመት ጊዜ የሰው ልጅ ከውጫዊ የክፋት ተጽዕኖ ነፃ ሆኖ ያንን ውስጣዊ ለውጥ በተግባር የሚኖርበት የማገገሚያና የፈውስ ዘመን ነው ይላል። እንደ አይነት የሽግግር ወቅት ማለት ነው። አዎ። በተለይ ቅጠሎቹም ለአሕዛብ መፈወሻ ናቸው የሚለው ሐሳብ ይህን የፈውስ ዘመንነት ያጎላሏል። በጣም ፍጹም የሆነ ሰላምና መረጋጋት የሰፈነበት ዘመን። ግን ይህ መጨረሻው አይደለም።
በፍጹም አይሆንም። ጽሑፉ ይህ ገነት ጊዜያዊ እንደሆነ ያስጠነቅቃል። ምክንያቱም አንድ ያልተፈታ ጉዳይ አለ። የኃጢአት ስር እና ውጤት። ልክ ነው። ይህ ደግሞ ወደ ሦስተኛው እና ምናልባትም በጣም ከባዱ ክፍል ያደርሰናል። በኃጢአት ላይ የሚሰጥ ፍርድ። አዎ፣ የሺህ ዓመቱ ሰላም ካለቀ በኋላ ጽሑፉ ታላቁ ነጭ ዙፋን ፍርድ ብሎ ወደሚጠራው ክስተት ይወስደናል። ከራእይ 20 የጠቀሰ ሙታን ትልቁም ትንሹም በዙፋኑ ፊት ሲቆሙ ይገልጻል። መጻሕፍት ይከፈታሉ፣ የሕይወት መጽሐፍም አብሮ ይከፈታል። ይህ ክፍል የፍጥረት የመጨረሻው የማጽዳት ሂደት ሆኖ ነው የቀረበው። እሺ፣ እያንዳንዱ ሰው በሥራው መጠን ይፈረድበታል። ነገር ግን እዚህ ላይ በጣም ወሳኙ ክስተት ሞትና ሲኦል ራሳቸው ወደ እሳት ባህር መጣላቸው ነው። በትክክል በምንጩ ላይ ለሲኦል ኡምቡ የሚል የኮሪያኛ ቃል ነው የተጠቀመው። ኡምቦ። አዎ፣ እሱም በቀጥታ ሲተረጎም ከግሪኩ ሃዴስ ጋር ተመሳሳይ ትርጉም አለው፣ የሙታን መቆያ ስፍራ። ይቅርታ፣ እዚህ ላይ አንድ ያልገባኝ ነገር አለ። እሺ። ጽሑፉ ወንጀለኛ ከሌለ እስር ቤት አያስፈልግም የሚል አስደናቂ ዘይቤ ይጠቀማል። አዎ። ነገር ግን ሲኦል እኮ ወንጀለኞቹ የሚገኙበት ቦታ ነው። እስር ቤቱን ከእስረኞቹ ጋር ማቃጠል አይሆንም ወይ? በጣም ጥሩ ጥያቄ ነው። ይህንን ዘይቤያዊ አገላለጽ ጽሑፉ እንዴት ይተነትነዋል? የጽሑፉ ትንታኔ የሚያተኩረው በመኖሩ እና በአስፈላጊነቱ ላይ ነው። እሺ፣ ማለቴ ሞት እና ሲኦል የኃጢአት ውጤቶችና መያዣዎች ናቸው አደል? አዎ። ስለዚህ የኃጢአት ችግር ከመሰረቱ ሲፈታ የእነዚህ ነገሮች መኖር አስፈላጊ አይሆንም። አሃ። ስለዚህ ሞትንና ሲኦልን ወደ እሳት ባህር መጣል ማለት የኃጢአት ውጤት የሆኑት እነዚህ ጽንሰ ሐሳቦች ከህልውና እንዲወገዱ ማድረግ ማለት ነው። ከፍጥረት ኦፐሬቲንግ ሲስተም ላይ ድሊት እንደማድረግ ነው። በቃ ልክ እንደዛ ነው ሁለተኛው ሞት ተብሎ የሚጠራው የሚሆነው። እሺ፣ ይህ ክፍል በጣም ከባድ ነበር። ከፍርድ በኋላ ግን ወደ ፍጹም እረፍት ይወስደናል። አዎ፣ የጉዞአችን የመጨረሻ መዳረሻ ነው። እስቲ ከዚህ ከባድ ድባብ ወጥተን የመጨረሻው ምዕራፍ ምን እንደሚመስል እንመልከት። አራተኛው ደረጃ ፍጹም እረፍቱን ማግኘት። ልክ ነው። እዚህ ላይ ጽሑፉ ከአንደኛ ቆሮንቶስ 15 በስፋት ይጠቅሳል። እሺ፣ ዋናው ሐሳብ ስልጣን እንዴት እንደሚተላለፍ ነው። ክርስቶስ ግዛትን፣ ስልጣንን እና ኃይልን ሁሉ ከሻረ በኋላ የመጨረሻው ጠላት የሆነውን ሞትን ጨምሮ መንግስትን ለእግዚአብሔር አብ ያስረክባል ይላል። ይህ በጣም ጥልቅ ሐሳብ ነው። ጽሑፉ ኢየሱስ የፍጡራን ንጉሥ ሆኖ የሚገዛው ለተወሰነ ጊዜና ለተወሰነ ዓላማ እንደሆነ ያብራራል። በትክክል። ይህ ማለት ንግሥናው ራሱ ኃጢአትና ሞትን ከፍጥረት ለማስወገድ የሚጠቀምበት መሳሪያ ነው ማለት ነው። በትክክል። የጽሑፉ ትንታኔ እንደሚያሳየው ይህ የውልድ ንግሥና የሥላሴን ተፈጥሮ የሚቀንስ ነገር አይደለም። አዎ፣ የተግባር ክፍፍልን ነው የሚያሳየው። ወልድ ፍጥረትን የማዳንና ወደ ነበረበት የመመለስን ሥራ ወስዷል። ይህንም ሥራውን እንደ ንጉሥ ሆኖ ይፈጽማል። ልክ ነው። ኃጢአትና ሞት ሙሉ በሙሉ ከተወገዱ በኋላ ግን ያ ተግባሪ ሚና ይጠናቀቃል። ቆይ፣ እዚህ ላይ ነው ነገሩ የበልጥ አስደናቂ የሚሆነው። እሺ፣ አንኛ ቆሮንቶስ 15:28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። አዎ። ይህ ማለት ወልድ ይህን ሁሉ ሥራ ከሠራ በኋላ ሥልጣኑን በፍቃዱ ለአብ ያስረክባል ማለት ነው። በትክክል። ይሄ እኮ ስለ ሥልጣን ካለን ግንዛቤ ፍጹም ተቃራኒ ነው። በጣም የሚገርም ሐሳብ ነው። እጅግ በጣም የሚገርም ነው። ይህ የፍጥረት የመጨረሻው ማጠናቀቂያ ነው። እና ውጤቱ ምንድን ነው? ውጤቱም ጽሑፉ እንደሚለው እግዚአብሔር ሁሉ በሁሉ እንዲሆን that God may be all in all። ሁሉ በሁሉ ምን መሰለሽ? ልክ እንደ አንድ የተዋጣለት ኦርኬስትራ ማየት እንችላለን። እሺ። መሪው መጀመሪያ እያንዳንዱን የሙዚቃ መሳሪያ ይመራል፣ ያስተካክላል፣ ያስተባብራል። ነገር ግን ሙዚቃው ፍጹም ደረጃ ላይ ሲደርስ መሪው ዝም ብሎ ያዳምጣል። ምክንያቱም እያንዳንዱ ተጫዋች ከሙዚቃው ጋር አንዱ ሆኗል። በቃ እዚህም ላይ ወልድ ፍጥረትን ወደ ፍጹምነት ካደረሰ በኋላ የአብ ፍቃድ በሁሉም ነገር ውስጥ ያለ ምንም ከልካይ ይፈሳል ማለት ነው። ፍጥረት ሁሉ በቀጥታ ከአብ ጋር ያለውን ግንኙነት ያድሳል። ልክ እንደ ዲያው የጀመርነውን ጉዞ ስናጠቃልለው ጽሑፉ በጣም የተደራጀ እይታ አቅርቦልናል። በጣም በመጀመሪያ ፍጡራን በነጻ ፈቃዳቸው ኃጢአትን ይተዋሉ። ከዚያም በሺህ ዓመት ገነት ውስጥ ሰላምን ይለማመዳሉ። በመቀጠል የኃጢአት ስር የሆነው ሞትና ሲኦል በፍርድ ይወገዳሉ። በመጨረሻም ወልድ ፍጹም የሆነውን ፍጥረት ለአብ በማስረከብ እግዚአብሔር ሁሉ በሁሉ የሚሆንበት
ፍጹም አንድነትና እረፍት ይሰፍናል። እዚህ ላይ በጣም የሚያስደንቀው ነገር እያንዳንዱ ደረጃ በቀጣዩ ላይ የተመሰረተ አመክንዮአዊ ውህደት ሆኖ መቅረቡ ነው። እንደ መንስኤና ውጤት ሰንሰለት። አዎ፣ የሞት መጥፋት እንዲሁ መለኮታዊ ድርጊት ብቻ ሳይሆን የኃጢአት መውገድ ምክንያታዊ ውጤት ነው ይላል። ኃጢአት መውገዱን በበኩሉ ከፍቅር የሚመንጭ ነው። በትክክል ሁሉም ነገር እርስ በርሱ የተያዘ ነው። ለአድማጫችን አንድ የመጨረሻ ሐሳብ እናንሳ። እሺ፣ የዚህ ጽሑፍ እምብርት የሆነው ሐሳብ የወልድ ንግሥና ፍጥረትን ወደ ነበረበት ለመመለስ የሚፈጸም ጊዜያዊና ተግባራዊ ሚና መሆኑ ነው። ልክ ነው። ይህ እይታ ስለ ሥልጣንና ስለ ኃይል ምንነት አንድ ጥያቄ ያስነሳል። የመጨረሻው ኃይል ዓላማውን ከፈጸመ በኋላ ለላቅ አንድነት ሲል ራሱን ዝቅ ማድረጉ ወይም ሚናውን መቀየሩ ምን ትርጉም አለው? ምናልባት እውነተኛ ሥልጣን ማለት መግዛት ሳይሆን ማገልገልና ወደ አንድነት ማምጣት ነው።